ከዛ በፊት የእጮኛ ቅሌት ባሳየስ? የምን ቅሌት? እኔ የእጮኛ ቅሌት የሚል ርዕስ ሰጥቼዋለሁ። አንተ ደግሞ የፈለከውን ርዕስ መስጠት ትችላለህ። እባክሽ አምራን፣ በዚህ ሰዓት ከቻልሽ ምንም ነገር አታድርጊ። እንደው ልለምንሽ። በእርግጥ ሲሳሳሙ አይቻለሁ፣ ግን ደግሞ በፎቶግራፍ ሊይዘው አልቻልኩም። ምክንያቱም እኔ ፎቶ ማንሳት ላይ ብዙም ጎበዝ አይደለሁም፣ ደካማ ነኝ። ምንድን ነው ይሄ? ምንድን ነው እንዴ? አይነን ተጠቀም እንጂ። ሰዎቹ እኮ አሁንም ያልጨረሱት ነገር አለ ያልኩ ነው። ቆይ ግን አንቺ ለራስሽ ክብር የለሽም? እንዴ የራሳችሁን ስህተት በኔ ነው እንዴ የምታሳብቡት? አምራን ለኤሚ ቦንማሮን እሰጣለሁ ግን በምላሹ ጠቀም ያለ ነገር እፈልጋለሁ ስትልም ቅድመ ሁኔታዋን አስቀመጠችላቸው። ታዲያ ናሆምም ሆነ ቤተሰቡ ስለ አምራን ቅድመ ሁኔታ ቢጠይቋትም እሷም የምፈልገው የድርጅቱን 80% ወደ እኔ እንድታዞሩ ነው ስትል ነበረ እየጠየቀቻቸው የምትገኘው። በአምራን ቅድመ ሁኔታ እጅግ በጣም የተናደዱት ናሆምና ዳግም አሁን አባዬ ይህንን ቢሰማ ራሱን ስቶ እዛው እስር ቤት ይወድቅብናል። ምክንያቱም ለዚህ ድርጅት እየከፈለውን ዋጋ እሱና እሱ ብቻ ነው የሚያውቀው እያሉም እየተጨናነቁ ይገኛሉ። ታዲያ አምራን ቤተሰቡን ማተራመስ ስለሆነ ፍላጎቷ አሁን ላይ ወደ ወይዘሮ ዝናሽ ማለትም ወደ እስር ቤት በመሄድ የድርጅቱን 80% ልትወስድባቸው እንደሆነ እየነገረቻት ገኝ ነበረ። ታዲያ ኤሚን ለማዳን የማንከፍለው ዋጋ የለም የሚሉት ወንድማማቾቹ አሁን ላይ ከድርጅቱ ፐርሰንት ግማሹን ትቀንስልንና ሌላውን ትውሰደው፣ ለኛም መተዳደሪያ ስለሚያስፈልገን፣ ነገር ግን ደግሞ እህታችን እንድትድንልን እንፈልጋለን፣ እናም ከአምራን ጋር መደራደር ይኖርብናል ሲሉም እየተመካከሩ ይገኙ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 88ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ከረጅም ጊዜ በኋላ ኑሃሚን የድሮ ሰፈሯ የምትኖርበት አካባቢ የምትኖር አንዲት ህጻን ልጅ አብራት ትኖር እንደነበረ አስታወሰች። እናም አሁን ላይ ያቺ አብራ የምትኖረው የነበረችው ህጻን ልጅ ጎዳና ላይ ወጥታ የጎዳና ህይወትን እየኖረች እንደሆነ አገኘቻት። እችም ህጻን ልጅ ኑሃሚንን ስታይ እጅግ በጣም ደስተኛ ሆና በፈገግታው ነበረ ኑሃሚን እያለች ስትጠራት የነበረው። ኑሃሚን የሚጣቀመምን ስታገኝ በጣም ተደስታ እናም በጣም አዝና ትገኝ ነበረ። ታዲያ ቅመምዬ እንዴት እዚህ ጎዳና ላይ ልትወጪ ቻልሽ? አሪፍ የሚባል የማሳደጊያ ድርጅት እንደገባሽ ሰምቼ ነበር እኮ ስትልም ኑሃሚን ጥያቄዋን ቀጠለች። ታዲያ ቅመምም አዎ ገብቼ ነበረ፣ ነገር ግን ከድርጅቱ እናሳድጋለን ብለው የወሰዱኝ ሰዎች እጅግ በጣም እያሰቃዩ እና እየደበደቡኝ ሲያስቸግሩኝ ከነሱ ቤት በማታ ጠፍቼ ጎዳና ላይ ወጣሁ። እናም እዚህ ጎዳና ላይ አሮጊቴን አገኘው ስትል ነበረ ቅመም እየነገረቻት የምትገኘው። አሮጊቷም አዎ ልጅቷ ጎዳና ላይ ወድቃ ሳገኛት በጣም አዝኜ ነበረ። እናም እኔ ነይ ወደ እኔ በማለት አስጠግቻታለሁ። በጣም ታሳዝነኛለች። ህይወቷ ሙሉ እንደዚህ ነው የኖረችው። እናም በዚህ እድሜዋ እንዲህ አይነት ታሪክ ማሳለፏ በጣም ያሳዝነኛል ትላለች አሮጊቷ። ኑሃሚንም ይህንን ታሪካቸውን ጸጥ በማለት ካዳመጠቻቸው በኋላ አሁን ወደኛ ቤት ልወስዳቸው እፈልጋለሁ፣ እናም ወደ ቤት እንሂድ ስትል እየጠየቀቻቸው ትገኝ ነበረ። አሮጊቷም ሰው ያስቸገረች ስለመሰላት አይ እኔን ተይኝና ሚጣን ይዘሻት ሂጂ፣ የሷ ህይወት ከተስተካከለ ለኔ ምንም ችግር የለውም፣ እኔ አብዛኛውን ህይወቴን ኖሬዋለሁ ስትል ነበር ለኑሃሚን እየነገረቻት የምትገኘው። ሚጣም አይ እኔ አሮጊቷን ትቼ በፍጹም አልሄድም፣ እንደለመድ ነው እዚሁ ጎዳና ላይ እንኖራለን፣ ካልሆነ ደግሞ ሁለታችንም ይዘሽን ትሄጃለሽ ስትል ነበረ ለኑሃሚን እየነገረቻት የምትገኘው። ታዲያ ኑሃሚንም ጥያቄዋን ቀጠለች። ስለ አሮጊቷ አንዳንድ ነገር ማወቅ ስላለባት ቆይ አንቺ ወልደሻል፣ ትዳር የለሽም፣ ልጅ የለሽም፣ ቤተሰብ የለሽም ስትልም እየጠየቀቻት ትገኝ ነበረ። አሮጊቷም
ልጅ ነበረኝ፣ ግን አሁን እሱ የት እንዳለ አላውቅም። እናም ትዳር የሚባል ነገር የለኝም። አንድ ወንድ ልጅ አለኝ፣ ነገር ግን የደረሰበትን አለማወቄ እስካሁን የልብ ጠባሳ ሆኖብኝ ይገኛል። እባክሽ ልጄ ቁስሌን ከዚህ በላይ አትነካኪው ስትል ነበረ ኑሐሚንን አፏን ለማዘጋት እየሞከረች የምትገኘው። ኑሐሚንም ታሪኩ እጅግ በጣም ቢያሳዝናትም እሺ በቃ ኑ ወደ ቤት እንሂድ በማለት ወደ ቤቷ ይዛቸው ሄዳ ትገኝ ነበር። ታዲያ ሚጣንና አሮጊቷን ቤቷ ይዛቸው ከሄደች በኋላ እንዲተጣጠቡ እናም ልብስ እንዲቀይሩ ከዛም ደግሞ ወጣ ብለው አዳዲስ ልብሶችን ልትገዛላቸው እንደምትፈልግ እየነገረቻቸው ትገኛለች። አምራን ኑሐሚንና ናሆምን ለማለያየት ደፋ ቀና እያለች ትገኛለች። ታዲያ ኤርሚያስ እና ኑሐሚን አብረው ቆመው ሲያወሩ የነበረ ሰዓት አምራን ፎቶዎችን በማንሳት ስልኳ ላይ ይዛ ትገኝ ነበረ። ታዲያ አምራን ይህንን ፎቶ ተጠቅማ ሁለቱን አለያያቸዋለሁ ብላ በማሰብ ይህንን ፎቶ ይዛ ወደ ናሆም ሄዳ ነበረ። እናም ለናሆም መጥፎ ዜና እንዳለ እየነገረችው ትገኛለች። ታዲያ ናሆምም ቀጣይ ምንድነው ዜናው ሲልም ለመስማት ዝግጁ እንደሆነ እየነገራት ይገኝ ነበረ። አምራንም ኤርሚያስና ኑሐሚን ያልጨረሱት ጉዳይ አላቸው። እናም በእርግጥ ሲሳሳሙ አይቻቸዋለሁ፣ ነገር ግን ፎቶ ላይ ጎበዝ ስላልሆንኩኝ በሰዓቱ ፎቶ አላነሷቸውም። አሁን ላይ ይህ ፎቶ ብቻ ነው እጅ ላይ ያለው ስትልም ናሆምን ለማበሳጨትና ለማናደድ እየሞከረች ትገኝ ነበር። ታዲያ ናሆምም ምንም እንዳልተበሳጨ በመምሰል እባክሽ አምራን ከዚህ በኋላ በእኔና በኑሐሚን ጉዳይ አትግቢ፣ እናም ስለተፈለግሽበት ማለትም ስለ ገንዘብሽ ጉዳይ ብቻ ከኔ ጋር መገናኘት ትችያለሽ። አሁን የምትሸጭበትን ዋጋሽን ተናገሪ፣ እናም እኔና ኑሐሚንን ተይን ሲል ነበረ እያከናፈራት የሚገኘው። አምራንም ለዛሬው አልተሳካልኝም ብላ በማሰብ ስለ መቅኔው እያወራቸው ትገኛለች። እና መቅኔው ምን ያክል ሊያም እንደሚችል ምን ያክልም ዋጋ ሊያስከፍል እንደሚችል ለናሆም እየነገረችው ነበረ። ናሆምም አሁን እንዲህ የምትይው ዋጋሽን ለማስወደድ ነው፣ ቁርጥ አድርጊና ዋጋሽን ተናገሪ ሲልም ጠይቋታል። ታዲያ አምራንም የድርጅቱን 80% ትሰጡኛላችሁ፣ ያ ማለት 20%ን እየተውኩላችሁ እኔ ስለሆንኩኝ ነው። አሁን ላይ ሙሉ ለሙሉ ልቀማችሁ እፈልግ ነበረ፣ ነገር ግን 20%ን ትቸላችኋለሁ፣ ስለዚህ 80%ን ታዞራላችሁ ስትልም ለናሆም እየነገረችው ትገኛለች። ዘሪሁን ወይዘሮ ዝናሽንና አቶ ላይኩንን ከእስር ቤት ለማስወጣት የማውቀውን ነገር ሁሉ እናገራለሁ ሲል ወሰነ። ታዲያ ዘሪሁን በውሳኔው መሰረት ወደ ፖሊስ ጣቢያ በመሄድ ለመርማሪው ሁሉንም ነገር ነግሮላቸው ይገኛል። አሁን ላይ ወይዘሮ ዝናሽ እና አቶ ላይኩን ከእስር ቤት የመፈታት እድላቸው በጣም ሰፊ ቢሆንም ነገር ግን እስካሁን አለመፈታታቸው ደግሞ ስቃይ ውስጥ እንደጨመራቸውም ጭምር እየታየ ይገኛል። ምንም እንኳን ሁለቱ ወንጀለኞች ባይሆኑም ነገር ግን ወንጀለኛ የሚያስብላቸው ነገር ስለተገኘባቸው ይህ ወንጀል እስከሚጣራ እስር ቤት ለቀናታት ሊቆዩ ይችላሉ የሚባል ግምት አለ። ተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።